ወይስ ኢየሱስ ነው አምላክ በሚል ውይይት እናድርግ። ይሄው ሌሎቹ አስወጣቸው አንተና እኔ ንገር። ስለዚህ እንዲናርገውና ስላሴ ወይስ ተውሂድ በሚል እንግባ። አይደለም ኢየሱስ አምላክ ወይስ አላህ አምላክ በሚል እኛ የምናመልከው አንድ አምላክ ስለሆነ ተውሂድ ነው። አንድ አይደለም ስላሴ ነው። አንድ አለመሆኑን እንቀጥላለን። ስላሴ ነው አይደል አንተ የምትከተለው? ቆይ ስላሴ ነው። ስላሴ ማለታችንን አላህ ነው አምላክ። አሁን ስለ አምላክ አይደለም ጉዳዩ። አላህ ነው አምላክ ወይስ ኢየሱስ ነው አምላክ? ውይይት እንቀጥላለን። ስላሴ ተከታይ ነው አይደል? ብራዘር ሐሳባት ቀይር። አሁን ስለ አምላክነት ነበረ ይመለካል የሚል ነበር ያወራኸው። ስለምልኮ አላህ ነው የሚመለከው ወይስ ኢየሱስ ነው የሚመለከው በሚል ውይይት እናደርግ። ችግር እናደርጋለን። ቆይ ተረጋጋ። አንዴ ዛሬ ለምሰራው እኔ ሌሎች ጋር ፖለቲካ እንደምሰራው አይ ምንም ፖለቲካ የለም። በቀጥታ ነው ውይይት። መጀመሪያ ረጋ በል። ተረጋግቼ ነው የማወራው። እንደ ትልቅ ሰው እናወራና አንተ አምላክ የምትለው በሶስት ማንነት አንድ ምንነት ነው አይደለ? እሱን አልኩህ። እሱ ውይይት መካከል ነው የምናደርገው። እሺ አምላክ ስንት ነው? እሱ በውይይት መካከል ስንት አምላክ ነው ያለ? አንተ ብራዘር አንተም ስንት አምላክ ነው ብዬ ነው? እኔ አንድ አምላክ ነው ያለ። እሺ እኔ አንድ አምላክ ነው። አንተ ስንት አምላክ ነው የምታመልከው? እሱ ማን ነው እኮ ልነግርህ እኮ ነው። እሱን መጣለ እሱ ማን ነው? ታየቀኛል እኮ ሶስት ነው የምታመልከው ወይስ አንድ ነው? ብራዘር አንተ አራት ነው የምታመልከው? አንድ ነው የምታመልከው? እኔ አንድ ነው የማመልከው። አንተ ስንት ነው? እኔም አንድ ነው የማመልከው። በቃ እንየው። እሱን ውይይት ላይ ብናየው እሱ አይ አንድ ስለሆነ ብራዘር ልዩ የሚያደርገን አንተ ብራዘር ናየው ሰዓትና እሺ፣ ችግር የለም። በውይይቱ መካከል በደንብ ስለምናወራበት እንቀጥላለን። ቆይ ሰዓትን ያዝልን ወንድማችን ያዝልን። ያላህ ባህሪም በደንብ ተረጋጋ። ሰዓት አየው። እዚህ ጋር ሰዓት ይዣለሁ እኔ ለራሴ ይዛለሁ። ስለዚህ ማን ነው የሚመለከው ነው? ያ ጀማ ልብ አድርጉ። የሚመለከው አንድ አምላክ ነው ወይስ ሶስት አምላክ ልናይ ነው? ብራዘር እኛ ስለ ሶስት አምላክ አንወያይ። አንድ አምላክ ነው የምንለው፣ በሶስት አምላክ አንወያይ። እሱን ታሳየኛለህ ባይብል ላይ። እሺ አንድ ጊዜ ትረጋጋ። ፈትሸ ታሳየኛለህ። እሱ ትረጋጋለህ። አንድ አምላክ እንደምታመልክ ማለት ነው። እሺ አንድ ጊዜ ትረጋጋለህ። ተረጋግቻለሁ። እሺ አሁን ውይይታችን መካከል እውነተኛው አምላክ ማን ነው የሚለው ላይ ስለምናወራ የአላህን ባህሪያት የእግዚአብሔርን ባህሪያት ከባህሪያቶቹ መካከል አንድ ነው፣ ሶስት ነው፣ አራት ነው፣ ሰባት ነው እናወራበታለን። በውስጡ ስለ አላህ ባህሪያት በደንብ እናወራለን። አንድ አምላክ ነው ስለ አንድ የሆነ ሁሉ አምላክ ስለማይሆን እንቀጥላለን። ችግር የለውም እንዲህ እናደርጋለን። ይኸውልህ ችግር የለም እንቀጥልና መሀል ላይ እናወራበታለን። አንዴ ጥሩ ነው። ረጅም ርዕስ እንዳንይዝ ይኸውልህ ምንም ረጅም ርዕስ አምላክ አላህ ነው ማን ነው የሚለው ላይ ነው እንቀጥላለን። ሰው አታስገባ። አላስገባውም። ምን ይሄው ማን ያስገባ? አንተ አታስገባ። በቃ ውጡ እናንተ ሁለታችሁ ውጡ። ለምን ይወጣሉ? ዳኛ ይሆናል አንድኛቸው። እንቀጥላለን። አይ ከነሱ ጋር ደግሞ በዳኝነት ውይይት የማያውቅ ሰው ጋር ከዳኝነት ሃይማኖት ወይ አንተ ታውቃለህ እንደ ራስህን ማናርገ ነው የምታስበው? እነሱ አሉ አልፈራ በአላህ ጉዳይ ላይ እናወራለን። በቃሽ እንደውም አቅምህን አቅና እንደዛ ከሆነ አንተ እስቲ ዲቤት ያረክበትን እስቲ አንድ እስቲ ተው ዲቤት ፎርማል ቀጥል። አንተና እኔ እኮ ነው ውይይት የምናደርገው። ፎርማል ዲቤት ከማን ጋር ጋር? ኧረ ተው እሱንና ዲቤት አረ እኮ ተረጋጋና እሺ ረጋ በላሽ። አሁን ምን እኔ ተረጋግቻለሁ። ሰዓት ጀምሩልን። ውይይቱን እናደርግ። ፌመስ ለመሆን ነው የመጣው እናውቃለን። ኧረ ተው እሱ ፌመስ ለመሆን ነው የመጣው። ወደ ውይይቱ አትሄድም። ምክንያት ሲፈጠር እንቀጥል እኮ ምንም ወላሂ ያሳያል። ይፈጠርክ ነው ውይይቱን አድርግ። ወላሂ ቁጭ አድርግ ያሳያል። ወላሂ ምናምን ተውና ቆይ ተረጋጋ። ቆይ ለምን ውይይቱን አታደርግም? እኮ ልናደርግ እኮ ነው። አንተ እኮ ከሌላ ነገር አታውራ። ሰዓት ያዝልን ብራዘር። ቆይ ተረጋጋ። መጀመሪያ ሰዓት እኛ ነን የምንይዘው። ይሄ ውይይት ሰዓት ያዝልን ወንድማችን፣ ሰዓት ያዝ። ውይይት እናደርጋለን። የአላህ ባህሪ ምን እንደሆነ በቃ እሺ። ተረጋጋና እንቀጥል። ስም ማን ነው? ስሙን እናቀጥል ውይይቱን እኮ እንቀጥላ። መጀመሪያ እንስማማ። ዝም ብሎ እንደመጣልን እንደዚህ መሮጥ የለም እኮ። አይወያዩም። አንድ ሙስሊም ትክክል ነህ። እኛ አንወያይም። አንተ ደፋር ነህ፣ በጣም ደፋር ነህ። ወደ ውይይቱ አሁን ርዕሱን እናስተካክላለን። መጀመሪያ ወደ ውይይቱ ትክክል ነህ። እኔ ጋር የምትሰራው ሌሎቹ ጋር የምትሰራው ፖለቲካ እኔ ጋር አይሰራም።
ታው ውይይቱን ሄድ እኮ ነው ያልኩህ እንዴ። ኦይ ተረጋጋ። ምንድነው የምንወያየው? መጀመሪያ መች ተስማማው? አምላክ ማን ነው የሚለው ነው? አላህ ነው ወይስ ኢየሱስ ነው የሚለው እናወራለን። ቀጥል። በጣም እሺ፣ ቀጥል። እሺ፣ አሁን ዲባንክ ነው ማድረግ። እንደውም ቀጥል በቃ። አላህ ወይስ እናንተ ላይ ያለው ባይብል ላይ ያለው ሰው ነው አይደለ? ችግር የለም እንላለን። ችግር የለም። ባይብል ላይ ያለው ሰው ነው ካልክ ቁርአን ውስጥ ያለው ድፍኑ ነው ወይስ ደግሞ አላህ? በቃ ተይዛል። በቃ አሁን ሰዓት ያዙልን። እሺ ስንት ነው የምናደርገው? ችግር የለም። ስንት ነው? እሺ ወይ ስንት ነው የምናደርገው? አንዴ ስክሪፕቶ ላምጣ። አንዴ ስክሪፕቶ ላምጣ። ጠብቀኝ። ኦኬ ሁላችሁም ታፕ ኮፒ ሊንክ አድርጉ። አይ አላህ ማን እንደሆነ በአደባባይ እንመለከታለን ማለት ነው። እሺ ችግር የለውም። አሁን ስንት ሰዓት እንያዝ? እንኳን መጣ። እሺ እንግዲህ ሁላችሁም እንደምትመለከቱት ወንድማችን ለውይይት ቀርቧል። በውይይታችን መካከል እኔ እስላማዊ ምሁራኖችን አቀርባለሁ፣ ቁርአንና ሐዲስ አቀርባለሁ። የግለሰብ ትርጉም አይደለም። ወንድማችን ኮሜንታሪዎችን፣ ክርስቲያን አስተምሮቶችን በመረጃ ያቀርባል። እንቀጥላለን። እሺ ስለዚህ ምን ያደርጋል መሰላችሁ ወገናችን? እንቀጥል። ቆይ አንድ ተረጋ። እንቀጥል። እኔ ሙፈሲሮችን አመጣለሁ። ተፍሲሮች አሉ፣ ኮሜንታሪዎች አሉ፣ ማስረጃዎችን አቀርባለሁ። እሱም ኮሜንታሪዎችን ያቀርባል፣ ክርስቲያናዊ ትርጉሞችን ያቀርባል፣ ማስረጃዎችን ያቀርባል፣ በኮንቴክስት ያደርጋል፣ የምጠይቀውን ይመልሳል። እንቀጥላለን። ጥሩ እሺ ወገናችን፣ ያው ባለው መሰረት በመረጃ ነው የምናወራው። የማይታወቁ ሶርሶች ማቅረብ አይቻልም። እኛ ማንቀበላቸው ضعيف ሐዲሶች ይቅርታ፣ አንተ ለመቀበልህ በኋላ እናያለን። አንተ አውርተሃል እኮ ተረጋጋ። ቆይ እንዴ ምን ሆነ ነው? እሱን እናያለን እኮ። እሺ ላውራ። ደንግጣል። እሺ ضعيف ሐዲሶችን ማውራት አይቻልም። እኛ የማንቀበላቸው የሰው ንግግር የሚሆን ይቅርታ፣ ضعيف ሐዲስ ታብራራልናለህ። ضعيف ሐዲስ ደካማ እንጂ የማይቀበል ማለት ነው። ኧረ ላውራ፣ ማስረጃ እናቀርባለን። እሺ ያው አያስወራም። እኔ አላልኩም። እሺ ላውራ። እሺ ضعيف ሐዲስ ደካማ ሐዲሶች እኛ ሙስሊሞች አንቀበልም። ከቁርአንና ከሐዲስ ውጪ አንቀበል። ማስረጃ ታቀርባለህ። ብራዘርዬ አለማለትህን ማስረጃ ታቀርባለህ። ضعيف ሐዲስ እንደማትቀበል ማስረጃ ስለምታቀርብ በኋላ እንቀጥላለን። እሺ ላውራ። እሺ እናወራበታለን። እሺ ቀጥልና እኔ ላውራ። አንተ ያወራውን እኔም ደግሜ ላውራ። አንዴ ቀጥል። ምንም እኮ አላልኩም። ጨርስ። እኔ ምን አይወለ ውይይቱ መካከል እናድርገው ነው ሐሳብ ያነሳው። እሺ ላውራ። አንዴ እኔም ማውራት አለብኝ። አንተ ያወራውን እኔም ላውራ። እሺ ወገናችን፣ እንግዲህ እንደምታውቁት ያው እንግዲህ አበባው ይባላል እንደምታውቁት። ኢብኑ አበባው ይቅርታ ስሜ መሐመድ ነው። በስነ ስርዓት ካላወራ ይቀጥላል። ስሜ መሐመድ ኢብኑ አበባው ይባላል። ስሙ አይባልም። ስሜ መሐመድ የአበባው ልጅ ማለት መሐመድ ነው ስሜ። በትክክል ካልጠራኸኝ ያንተንም ነብይ በትክክል አልጠራውም ማለት ነው። በስነ ስርዓት እንቀጥላለና ቀጥል። አንተም ካዋጣ ቀጥል። ስድብ ከአፍ ያው ከወጣ ችግር የለውም። ስሜ መሐመድ ነው፣ መብት አለኝ ስሜ መጠራት። በስሜ ካልጠራኸኝ እኔም ያንተን ነብይ ተረጋጋ። እሺ ተረጋግቼ ነው የማወራው። አንተ እኮ ነህ የስነ ስርዓት የሌለ። ምክንያቱም ያለ ስሜ እየጠራኸኝ ስለ የአበባው ልጅ ማለት ነው። የአበባው ልጅ ለምትኛለ መሐመድ ነው። መሐመድ ነው። የአረብ ስም ስለሆነ እንደ አረብ ነው የምንጠራህ። የአረብ ስም ይቅርታ፣ እኔ እንደዛ ከሆነ የነብይህን ስም የምጠራው በአረቦች በሚጠሩት ስም ነው። ምን ብዬ እንደምጠራው በኋላ ታየዋለህ። እኔም ኢየሱስን የሚጠሩት አይሁዳውያን እንደሚጠሩት እጠራላለሁ። ችግር የለም። ቀላል እኮ ችግር የለም። አሁን ምን እናደርጋለን መሰላችሁ? ኢብኑ አበባው መጥቷል ወይ ማለት። እሺ እንግዲህ ስድብ ከሆነ ዘመም የሚባለው ሐሰተኛው ነብይ መሐመድ እያልኩ ነው። ሐሰተኛው ኢየሱስ ቀጥል። እሺ እንዳንተ ማለት ነው። እሺ እኔ ምንም ችግር የለብኝም። አንድ ስላልሆንኩኝ አንተ የፈለከው ማለት ትችላለህ። ኢብኑ አበባው እሺ፣ ኢብኑ አበባው እሺ፣ ቀጥል። አንድ ስትል አንድ ጥልላለህ። ችግር የለውም።
በስነ ስርዓት አውራ። ችግር የለውም። ለአንተ አንድ መልስ አላጣም። የሚገርም ነገር ምንም ችግር የለብኝም እኮ ነው ብራዘር። ለምን ተረጋጋና ቀጥታ ለምን አትወያይም በስነ ስርዓቱ? ምክንያቱም መወያየት አልፈለግም። ፈርታ ስለፈራህ የአረብ ስም ስለፈራ ነው። ስለኔ ስም አይመለከትህም። እሺ አሁን አላስወራልኝ ያ ጀማ አላስወራህም አላልኩም። በስነ ስርዓት ስለማታወራ በቃ ስምህን አልጠራም። እሺ በቃ ችግር የለውም። ስምህን አልጠራም። መብቴ መሰለህ። ወገናችን ውይይቱ ግባ። ደቂቃ ያዝና ወገናችን የሚለውን ትተህ ውይይቱ ውስጥ ግባ። ወይ አንተ ያወራውን እኔም ላውራ እንዴ? እኔ ምንም አላወራሁም እኮ ብራዘር። ውይይቱ ውስጥ እንግባ። እሺ በቃ እሺ፣ ተውኩት በቃ እሺ። አሁን በነገራችን ላይ ያው ደይፍ ሐዲስ እንዳታቀርብ በኋላ አንተው ላይ ብራዘር፣ ውይይቱ ውስጥ ደይፍ ሐዲስ ክልክል ነው የሚለው ማስረጃ ታመጣለህ በኋላ። ሰዓት ያዝ በቃ። ደይፍ ሐዲስ ካመጣው ይኸው ስማኝ፣ ደይፍ ሐዲስ ካመጣው ደይፍ ነው የሚለውን ክልክል መሆኑን ማስረጃ ታቀርባለህ። በቃ ስንት ሰዓት እናድርገው? ሰዓት አያስፈልገውም። ደቂቃ ነው ሰዓት። እሺ በችግር የለውም። ስንት ደቂቃ እናድርገው? እሺ ኦኬ። ስለመሸ ሰዓትም ስለሌለ በድንገትም ስለሆነ እንችላለን። ለምሳሌ 5 ደቂቃ ፕሬዘንቴሽን፣ 5 ደቂቃ ፕሬዘንቴሽን፣ 5 ደቂቃ ጥያቄና መልስ አድርገን መጨረስ እንችላለን። ችግር የለም። እሺ 5 ደቂቃ ፕሬዘንቴሽን፣ ከዛስ 5 ደቂቃ ምን 5 ፕሬዘንቴሽን አልከ። እሺ ከዛስ 5 ፕሬዘንቴሽን ማቅረብ ትችላለህ በማስረጃ። እኔም ደግሞ በማስረጃ ጥቅስ እየጠቀስኩ እኔ ልጨነቅበት። እኔ ተጨነቅበት። ሪባጥ 5 ደቂቃ ለጠየቀኝ ጥያቄ እኮ መልስ እየሰጠው ነው። እሺ ሪባጥ ሰዓት ነው እንጂ የጠየቅኩ ስለማስረጃ አልጠየቅኩም። ሪባጥ 5 ደቂቃ እናደርጋለን ከአምስቱ በኋላ ማለት ነው። ከዛ ክሮስ ኤግዛሚኔሽን አድርግ። ችግር የለም። ስንት ደቂቃ እንደፈለግ 5 15 30 ደቂቃ ይበቃል ለዛሬው። የውይይት ጊዜ ከፈለክ የውይይት ጊዜ እንወስዳለን። ችግር የለውም። እኔ አሁንም አቅምህ ባይሆን እንኳን እድሉን ልስጥህ ብዬ ነው የመጣው። ብራዘር ስነ ስርዓት ይዘህ አቅምህ አትበል። ስነ ስርዓት ይዘህ ለምን አትበል? አቅምህንማ ማወቅ አለብህ። እንኳን አንተ ቀርቶ ነብይ ከኔ ጋር መቆም አይችልም። እኔም በማንበብ እንኳን አንተ ቀርቶ አምላክ የምትለው በስነ ስርዓት አላወራም እያልክ ነው። እሺ እንኳን አንተ አምላክ የምትለው ከኔ ጋር መቆም አይችልም። እሺ እንደዚህ ልበል? ችግር የለውም። እኔ አንተ ለምትለው ነው በስነ ስርዓት አላወራም እያልክ አንተ በስነ ስርዓት አውራ። እሺ አሁን 15 እኔ አንተ እኮ ነው መጀመሪያ የጀመረው 15 እሺ በመሃል ነገር አትስራ። 15 ደቂቃ ነው በቃ አለ። ከዛ 5 ደቂቃ ደግሞ ያው ኮንክሉዥን እንሰራለን ማለት ነው። በጣም ጥሩ። እሺ ጀማሪ ማን ነው? መጀመር ትችላለህ። ስለዚህ ከጀመርኩኝ እኔ ነኝ የምጨርሰው ማለት ነው። አይደለም ከጀመርክ እኔ ነኝ የሚጨርሰው እንጂ ጀምር። እሺ ጀምር አንተ ጀምር። አይ እንደሱ የሚባል ነገር በጣም ጀምራለሁ ብለህ በጣም እሺ እኮ በጣም እናደርገዋለን። አንዴ ወረቀት ላምጣ። እሺ የእግዚአብሔር ባህሪያት ላይ ልናወራ ነው እንግዲህ ዛሬ ያጀማ። ስለ ባህሪያት አረከው። ኦኬ ሀሳብ ትቀይራለህ በየደቂቃው። እሺ ምንድነው ርዕሱ? እሺ ርዕሱንም ልጻፍ። እውነተኛው አምላክ የትኛው ነው የሚለው ላይ ነው እያወራን ያለው። አሁንም እውነተኛው አምላክ አላህ ወይስ እግዚአብሔር አይደለ? አላህ ወይስ ኢየሱስ? አላህ ወይስ ኢየሱስ እኮ አላህ ወይስ እግዚአብሔር? ችግር የለም። አላህ ወይስ ኢየሱስ? ችግር የለም። አላህ ወይስ እግዚአብሔር? ኢየሱስ የሚለውን ተጠቀም። ኢየሱስ የሚለውን ተጠቀም። ጥያቄያችን ኢየሱስ ላይ ስለሆነ ኢየሱስ ላይ አይደለም። ጥያቄ እግዚአብሔር ላይ ነው ቀጥታ። እግዚአብሔር በአጠቃላይ አምላክ ምንም አጠቃላይ የለም። ምንም አጠቃላይ ጥያቄ ያለ ሰው ሆኖ የመጣው አይደለም። ከእግዚአብሔር ወይስ አላህ? ብራዘር እኔ ይኸው ብራዘር እግዚአብሔር ወይስ አላህ? ኢየሱስ ወይስ አላህ የሚለው ላይ ነው የምናወራው። እግዚአብሔር ወይስ አላህ? ኢየሱስ ብቻ አይደለም አምላክ ብራዘር። የኛ ኢየሱስ ብቻ ነው አምላክ ብራዘር። አብ አምላክ አይደለም ብራዘር። አምላክ አንድ እንጂ ሶስት አይደለም። እሱ በኋላ ላይ ነው ምን አምላክ አይደለም ብራዘር። እሱ በኋላ ላይ እናወራበት። አብ አምላክ አይደለም ላይ እናወራበታለን። አይደለም አብ አምላክ አይደለም። ካልፈለክ ምትው ኖ አታመልጥም። ወላሂ አታመልጥም።
እግዚአብሔር ወይስ አላህ? አይደል ኢየሱስ ወይስ አላህ? እኔ ኦኬ። ስለዚህ በቃ አድሚት ያደረገው መንፈስ ቅዱስና አብ እግዚአብሔር አይደሉም። ተስማምተናል። በዚህ አላልኩም። እሱ ነው ውይይቱ መካከል አልሰማም። ውይይቱ መካከል አትስማ። አላህ ወይስ እግዚአብሔር? ብራዘር እየሰማኸኝ ከሆነ ኢየሱስ ወይስ አላህ በሚለው ውይይት ነው የምናደርገው። አንተ ነህ እንደምትመርጥልኝ እኔ ኢየሱስ የሚባል ነገር የለም። እንደዚህ ነው የምናወራው። እንግዲያስ እንደዚህ ነው የምናወራው። እሺ እንደሱ ከሆነ የምናወራው የትኛው አላህ ጋር ነው? ስለዚህ ቀኝ እጅ አለው ምናምን ያለው አላህ ጋር አላወራም። እኔ ስለ ሶስተኛው አላህ ነው የማወራው። እንቀጥላለን። የትኛው ነው ቀኝ እጅ አለው? ችግር የለም። እሱ ውይይቱ መካከል አሳያለሁ የትኛው አላህ። እግዚአብሔርም ቀኝ እጅ አለው ታውቃለህ? እሺ ችግር የለም። እሱ ቀኝ እጅ ምን አይነት ቀኝ እጅ እንደሆነ እናወራለን እዛ ውስጥ። እሺ የእግዚአብሔርን ቀኝ እጅ የእግዚአብሔርን መቀመጫም እናያለን። ችግር የለውም። እንደዚህ የለም። እሱንማ በነገራችን ላይ አንተ በምትመጣበት እያንዳንዱ ነገር መጣለ ያለህንም ማህፀን እኔ መሰራረብ ከሆነ ፍላጎት እኔ መሰራረብ ከሆነ ፍላጎት ለእያንዳንዱ ቃል መልሳለኝ። ደብል ስታንዳርድ ችግር የለውም። አሁን ከነብይ የተማርከው ስለሆነ እሱም ተው። እኔ የጠየቅኩህ አንተም በኢየሱስ የተማርከው ስለሆነ ችግር የለውም። ምንም ችግር የለም። በቃ እሱ አሁን ወዲያው አረባክ ወዲያው ላይ አህያ ሰርባ እንደዚህ እያልኩ ላውራ ቀላል ነው። ወዲያው ይይቱ እኮ በቃ አቁማ። እንደዚህ አይነት ነገር ስታቆም አቁማ። ምንም አላልኩም እኮ እኔ በቃ ሻው ምርጫዬ ወያይበት ምርጫ የራሴን ራሴን መምረጥ ያለብኝ አንተ ነህ እንዴ? እኔ አንተ ብቻ ነው መርጥማ። ተስማምተን ነው የምንመርጠው። የራስን ምረጥ። እሺ የራስን ምርጥ የራስን እመርጣለሁ። እኔ የራስን የሚባል ነገር የለም። የራስ በቃ እንደዛ ካላልክም አንተ እኔን ከመርጠህ አይሆንም። እንደሱ ለአንተ ባንተ ድረስ ነው እንደሚሄደው ኢየሱስ ወይስ አላህ በሚል አልፈልግም ካልክ ብራዘር አልፈልግም ካልክ እኔ ሌላ መርጣለሁ። እውነተኛ አትተማመንበትም። በመንፈስ ቅዱስና በአብ አትተማመንም። እኔ በማምንበት ነው በአብና በመንፈስ ቅዱስ አትተማመንም። ብራዘር እኔ ስለ አብና ስለ መንፈስ ቅዱስ አላወራሁም። ጥያቄ አትተማመንባቸውም። አንተ በሌላኛው አላህ አትተማመንም። አንተ በሌላኛው አይደለም ያ ሌላኛው አላህ አምላክ አይደለም። እንደ እርጉዝ ሴት ይጮሃል የሚለውን ፈርተህ ነው? ብልቱ የተሰነጠቀ ነው። ችግር ሞኝ ነው የሚለውን ፈርተህ ነው? ብልቱ ድፍን እንደሆነ በኋላ እንደተሰነጠቀ ፈርተህ ነው? እሺ ደካማ ነው። አለ ወይስ እግዚአብሔር? አለ ወይስ እግዚአብሔር? አንተ አይደለም የምትመርጠው። አይደለም አንተ ለኔ ማመርጠልኝ። አለ አይው የራሱን ቆይ ብራዘር፣ አለ ወይስ እግዚአብሔር? አለ ወይስ እግዚአብሔር? አይው ብራዘር፣ አንተ አትመርጥልኝም። ምን አለ ወይስ እግዚአብሔር? እንደዛ ከሆነ የትኛው አላህ ጋር ነው የምወያየው? አዎ ሁሉንም ያው በነገራችን ላይ የትኛው አላህ ጋር ነው እኔ የምመርጣለሁ? አንተ የትኛው እግዚአብሔር ከየትኛው ባይብል ላይ ነው? እሺ ባይብል ራሱ አለ። የትኛው ቁርአን ነው የምቀጥላል? የትኛው ባይብል ላይ? እሺ የትኛው ቁርአን ላይ? የትኛው ባይብል ላይ? አንተ እሺ እኔ ቁርአን ላሳየህ፣ ቁርአን ላሳየህ፣ እኔም ቁርአን ላሳየህ። አይ ችግር የለውም። እኔ አንተ ያዝከውን ሳይሆን የኡስማንን ላሳየህ ከፈለክ። አንተ ከየትኛው ነው የምትወያየው? ምን ማለት ነው? የትኛው መጽሐፍ ነው? አንተ ማን ከጻፈው መጽሐፍ ላይ አይደለም? አንተ ማን ከጻፈው መጽሐፍ ነው? ማን ነው ጻፊው? ቁርአን ፈርተህ ነው? እኔ ጻፊውን አሳየኝ። ውይይቱ ውስጥ ገባ እያልኩ እኮ ችግር የለውም። አንተ ጻፊውን አሳየኝ፣ እኔም ላሳይ። በቃ እሺ ያው እንቀጥል። ጻፊውን አሳየኝ፣ ላሳይ። እንደዛ ከሆነ ቁርአን ላይ ቁርአንን ማን እንደጻፈው ታሳየኛለህ። እኔ ባይብል ላይ ማን እንደጻፈው አሳያለሁ። እንቀጥል። እሺ አሳየኝ። በቃ እሺ አሁን የኢየሱስ እግዚአብሔርን ፈርቷል። ሌላ ርዕስ ጀምረናል። እግዚአብሔርን ፈርቷል። አንተ ነህ የፈራኸው። እግዚአብሔርን አንተ ነህ የፈራኸው። እኔ አላህ ብዬ ተስማምቻለሁ። እኔ ኢየሱስ ብዬ ተስማምቻለሁ። እኔ ኢየሱስ ብዬ ተስማምቻለሁ። እግዚአብሔር በሚለው ተስማማ። አንተ እንግዲያስ የትኛው አላህ በሚለው ተስማማ። እኔ ችግር የለብኝም። እኔ አላህ በሚለው በፈለከው እሺ እናውራ። አላህ በሚለው አንተ እግዚአብሔር በሚለው ተወያይ። እሺ እኔ ደግሞ አንተ ደግሞ በምን ትወያያለህ መሰለህ? ልምረጥልህ። አንተ እየመረጥክልኝ አይደል? አንተ ደግሞ አይሻ በምታ ብራዘር አይሻ ምን? እሺ አይሻ እኛ ስለ አምላክ እናወራለን፣ እነሱ ስለ ሴት ያወራሉ። ኧረ እባክህ አላወራሁም። እኛ ስለ አምላክ እናወራለን፣ እሱ ስለ ሴት ያወራል። እኔ ስለ ሴት ያወራል። ጋይ አላህ እኮ ሴት ስለሆነ ነው። እሱን ማሳያለሁ። አላህ ስለ አንድ አምላክ እናወራለን። እሺ ችግር እሺ አምላክ ጋር
ውይይት ውስጥ ግባ። መሰዳደብ ቀላል ነው። አልተሳደብኩም። እኔ መረጃ ስላለኝ መሰዳደብ ቀላል ነው። አልተሳደብኩም። መረጃ አለኝ። መረጃ ያለው ነገር አላህ ሴት መሆኑን አሳያለሁ። እኔ ችግር የለም ታሳየኛለህ። አሳየኝ። እኔ እኮ ችግር የለብኝም። ውይይት ውስጥ ግባ። ታሳየኛለህ። አንተ ብቻ የሆነ አላህ በሚለው ተስማምቻለሁ። መረጃ ካለ አንተ፣ እኔም ኢየሱስ በሚለው ተስማምቻለሁ። መረጃ ካለ አንተ እግዚአብሔር በሚለው አትስማማም? እሺ እግዚአብሔር የሚባል ነገር የለም። አንተ ለምን ትመርጥልኛለህ? ሰው እኮ ይታዘብሃል። አንተ የምትፈልገው ማለት የኔን ደግሞ ልትመርጥልኝ። ስለዚህ መንፈስ ቅዱስና አብ አምላክ አይደሉም። በኢየሱስ ውስጥ እናወራለን ብራዘር። ስለዚህ አንተ የአባት ያለው አብ ያው በቃ ተስማምተናል ብራዘር። የአባት ያለው አላህን አትቀበልም ማለት ነው። ችግር የለውም። አብና መንፈስ ቅዱስ አምላክ አይደሉም። በዚህ ተስማምቶ ኢየሱስ ብቻ ነው። ልትመርጥልኝ ነው እንዴ? ውይይቱ ግባና እዛው ታየዋለህ። ውይይቱ ውስጥ ኢየሱስ ለብቻው አምላክ ነው ብራዘር። ኢየሱስ ጠይቀኝ። እሱ ውይይት መካከል ነው የሚጠየቀው። በቃ ስለዚህ ምን እናደርጋለን መሰለ? አምላክ በክርስትና ወይ በእስልምና ፈርታል። በቃ አትጩህ። በቃ ውጣ። እኔ አልፈራውም። ፈሪ ነህ። በቃ ሊያመልጥ ነው። ሊያመልጥ ነው። ጎበዝ። ሊያመልጥ ነው። ተወያይ ስትበላ ሊያመልጥ ነው። አምላክህን አትፍራ። ምንድን ነው? ሰይፍ ይዘህ ነው እንዴ? ና ቀጥል እኮ ተወያይ ያልኩህ እኮ። ኧረ እባክህ ቀጥል። አምላኬ በሚለው ቀጥል። እንቀጥል። ኢየሱስ ነው አምላክ፣ አላህ ነው አምላክ። እንቀጥል። ትገባለህ። አንተ እኔ እኮ አምላኬ አላህ ብቻ ነው የምለው። አንተ አምላክ ኢየሱስ ነው አምላክ ብራዘር። እኔም ኢየሱስ ነው አምላክ። ኢየሱስ ብቻ ነው አምላክ አይደለም? አምላክ አይደለም? እሺ ያኛው አላህ አምላክ አይደለም? የትኛው? ሶስተኛው አላህ የቱ? ሶስተኛው ከስና ነገርኝ። ችግር የለውም ልቀበል። የትኛው? ውይይት ውስጥ ጠቅስልሃለሁ። ውይይት ውስጥ አያውቅም። ወደ አላህ የሚጸልየው ሱረቱል ኧረ እባክህ ስማኝ። እሺ ንገረኝ። ወደ አላህ የሚጸልየው ሌላኛው አላህ ማስረጃ ቀርብልሃል። እንቀጥላለን። እዛ ውስጥ ገብተን ነው ምዕራፍ 17 ቁጥር 3 ላይ ኢየሱስን አንተ እያለ የሚናገረው ማን ነው? ኦኬ ቁርአን ውስጥ ቀጥተኛውን መንገድ ብርሃን የሚለው ማን ነው? መጽሐፍ ቅዱስ ውስጥ ቀጥተኛውን መንገድ ምራኝ የሚለው ማን ነው እኮ? መልስልኛ። ያን ውይይቱ መካከል ነው የምናወራው። ማስረጃ እያለ ደብል ስታንዳርድ እያደረኩ ነው የምጠቅስልህ። አሁን ሞኛቱንና በጣም ትልቅ ሰው ነህ። ሞኝነት አይደለም ብራዘር፣ በጣም ትልቅ ሰው ነህ። ታስታውቃለህ። እድሜ በጣም ሄዷል። ክብር እንደ ክብር ነው። ጸጉርም ገብቷል። እንደምናየው ጸጉር ገብቷል። እድሜ ትልቅ ነው። የሙሐመድ ልጆች እድሜያቸው የተቀጠለ በልጅነታቸው። እኔ እግዚአብሔር ይመስገን ለዚህ ልጅ ይሻል። ትክክል ነህ። ቆይ አዴ ያንተ ነብይ ግን በሀገር ውስጥ ገፊ ነው እያሉት ልጆቹ በልጅነታቸው ነው የሞቱት። ስነ ስርዓት ይዘህ አውራ ነው። ባይብል ላይ ኢየሱስ እብድ ነው ተብሏል። ኢየሱስ እብድ ነው ብለውታል። ሙሐመድ እኮ ገፊ ስለሆነ ነው። ምክንያቱም ኢየሱስ እብድ ነው። በቃ ኢየሱስ እብድ ነው ተብሏል። ስማ ሙሐመድ እኮ ጠንቋይ ነው። እንዲህ ካልክ ይኸውልህ አሳብዳለሁ። ወላሂ አባቱ ሴተኛ ዳር ነው ተብሏል። በስነ ስርዓት አስነክላለሁ። ወላሂ ነው የምልህ። አስነክላለኝ። ኢየሱስ ዝሙት ሰርቷል ይላል። ላሳይህ፣ መረጃ ላሳይህ። ሙሐመድ ደግሞ ኢየሱስ ዝሙተኛ ነው ልበል። ላሳይህ። እንደዚህ እናውራ። እንዲህ ነው የፈለግከው? አንተ እኮ ነው ያወራው። ስድብ ነው የፈለግከው? ትልቅ ሰው ነህ። ራስህ ገብቷል። ይኸውልህ ብራዘር ያወራው መልስ ይኸውልህ በቀላሉ አምላኬ በስነ ስርዓት ካላወራ አልሰማህም። አምላኬ የምትለው እግዚአብሔር አለ። በአምላኬ አላህ በአምላኬ እግዚአብሔር ንውይ ብራዘር አምላኬ ኢየሱስ ነው። እገባለሁ። ይኸው ቀጥል። አብ አምላክ አይደለም? አትመርጥልኝም አንተ። አብ አምላክ አይደለም በለኝና እንስማው ብራዘር። እዛው ውይይቱ መካከል እኔ ወላሂ ነው አልሰማም። ውይይቱ መካከል ግባ። ውይይቱ ውስጥ ነው የሚነሳው ብራዘር። አቅም የለም። በቃ ፈርተሃል። ትክክል ነህ። በጣም አቅም የለኝም። አንተ በጣም አቅም አለ። በጣም አቅም አለ። አዎ አንተ በጣም አቅም አለ። እግዚአብሔር ውይይቱ ውስጥ ግባ። ኢየሱስ የምትለው እግዚአብሔር ብሉይ ኪዳን ላይ የነበረው ባህሪያቱን፣ አስጨፍጫፊነቱን፣ ገዳይነቱን፣ ተጸጻችነቱን ብራዘር አላህ ተጸጻች ነው። ማስረጃ ሰጣለሁ። አላህ ዱልዱም ነው። አላህ ዱልዱም ነው። አንተ ነው ያልከው። ኢብራሂም በስነ ስርዓት ይወራል። አላህ ዱልዱም ነው። አላህ ማህፀን አለው። አንተ ስነ ስርዓት መሐመድ ስነ ስርዓት ያዘባከህ አንተ ጤነኛ አይደለም። አላህ ዱልዱም ነው። አንተ ነው ያልከው። አንተ ስነ ስርዓት ያዝ ምንድነው? መረጃ የለም። አንተ ማስረጃ ይሄው ተከፍታለህ። አንዴ ኢብራሂም ተከፍታለሁ። መረጃ አለኝ። አንዴ ኢብራሂም ግን እባክህ አንተ መሐመድ እባክህ ስርዓት ያዝከው። አንዴ እባክህ አንዴ
አይ አንድ ጊዜ ለምንድን ነው መሐመድ ስሟል? መጀመሪያ ዛራ ከሆነ እነሱ አሁን ውይይት ከተፈለገ አንድ ጊዜ አንዴ እኔ አሁን ገብቼ አንዴ ለነገርነት እናገራለህ። ዜድ አንድ ጊዜ በቃ አንዴ ከዛ አሁን ገብቼ ኢብራሂም ስርዓት ያዝ ምናምን እኔ ብቻ አወራኝ። ሁለታቸውን እኮ ነው ዝም ያስባልኩት እኮ አይባልም። ሁለታቸውን ነው ዝም ያልኩት። ምን አልከኝ? ተረጋጋ። እኔ ነው መጀመሪያ አንድ ጊዜ ሁለታቸው ያለችው እኔ ነው ወዳጄ መጀመሪያ ዝም በል ያለችው ነው። ዝም ዛራ ውይይታችን አንዴ ቆይ መሐመድ እባክህ በፈጠርክ እባክህ አንዴ ውይይት ከተፈለገ ማለት ነው። ውይይት ከተፈለገ በስነ ስርዓት ነው እንጂ እዚህ ትላልቅ ሰዎች ነን። አላህ አይሰደብም፣ እንደገና ደግሞ የእናንተ ማምለክ አይሰደብም። ምክንያቱም ተከልክለናል። ይሄ ነገር ትክክል አይደለም ሁለታችሁ የምታደርጉት። ስለዚህ እንደዚህ እያላችሁ እየተሰዳደባችሁ ቆይ አንድ ጊዜ እባክህ በፈጠርክ አንዴ ቆይ አሁን ምንድነው ይሄ ስድድቡ? በመካከላችን ያለው ስድብ ከስር ያሉት ሰዎች ለማስተማር ነው ወይስ ምንም ነገር የሚስተምረው ነገር የለም? ስለዚህ አሁን በስርዓት ትወያዩ ከሆነ ተወያዩ፣ በስርዓት የማትወያዩ ከሆነ ደግሞ ብንወጣ ይሻላል እንጂ ምንም የማንማርበት ውይይት እኛ አንፈልግም። ስለዚህ አሁን ርዕሱን ሁለታችሁም ነው የምትመርጡት፣ ወይም ኢብራሂም የሚመርጣን አንተ የሚመርጣን። ከተስማማችሁ መቀባበል ነው፣ ካልተስማማችሁ ደግሞ መተው ነው እንጂ እንደዚህ አንተ እንደዚህ እያላችሁ አልፋችሁ ፈጣሪ መሳደብ ነው አይቻልም እንደዚህ። ስለዚህ አሁን ቆይ እባክህ በፈጠረህ አንድ ጊዜ እሱ ዝም ብሎ የሚያዳምጥ ተሳደባችሁ ያላችሁ እኮ ሐሰት ስለምትዘሩ ነው። እኔ አልተሳደብም። እኔ ተሰድበሃን ቆይ እባክህ ተሰድበሃን ቆይ አንድ ጊዜ አንዴ ተሰድበሃን ቆይ አንዴ እባክህ በፈጠረህ ነገር የለም። አላህ ዱል ተሰድበሃል። ማስረጃ አለኝ ነው እከፍታለሁ። በፍጹም ማስረጃ ወረበል ከአባ ማስረጃ የለም። እባክህ ማስረጃ የለም። አንዴ ማስረጃ የለም። ስለዚህ በዚህ መወያየት ከፈለግ ትወያያለህ፣ ችግር የለም። የፈለግከውን ነገር አላህ ላይ አምጣ። ውይይታችን ኢየሱስ አምላክ ወይስ አላህ አምላክ ነው? አልቀበልም ካለ ኢየሱስ ብቻ አይደለም። ለምን ትፈራዋለህ? ይብሉ ይጋና አላህ ብቻ አይደለም፣ ያንተም አምላክ መሐመድም አምላክ ነው። ማስረጃ መጣል ጥቀስ፣ የፈለግከውን አምጣና ጥቀስ። የፈለግከውን ይኸውላችሁ ያ ጀማዓ ውይይት ውስጥ ለምን አትገባ? አንተ የፈለግከውን ጥቀስ ስላላህ፣ እኔ የፈለግከውን ጥቀስ ስለአምላክ ግባ። ታዲያ ውይይት ውስጥ የፈለግከውን ጥቀስ። ይኸው እኮ ውይይት ውስጥ ግባ እኮ አምላክ በክርስትና ወይ በእስልምና የሚለው ነው። በቃ አጨመ እኮ ማን ነው አምላክ የሚለው ልናይ እኮ ነው። በቃሽ ብሉይ ኪዳኑንም አትፍራው ነው የምልህ። አንዴ ማሜ ይብሮ ወንድሜ አንዴ ዜድ ይኸው ፖዞናል ጀምር። ይኸው ምን እናደርጋለን? ስለዚህ አንተ ኢየሱስ ብቻ ነው አምላክ ብለህ ታምናለህ? ዜድ አይ ሰምቻቸዋለሁ። ስለሰማችሁ ኢየሱስ ነው አምላክ ካልተቀበልክ መውጣት ትችላለህ። ማሜ አንዴ እሺ ብራዘር ኢየሱስ ነው አምላክ አላህ ነው አምላክ ውይይት ታደርጋለህ። በቃ እኮ ኢየሱስ ነው አምላክ ሌላ ነገር አትበል። ኢየሱስ ነው አይመለከትህም ስለኔ ርዕስ አንተ አይመለከትህም ስለኔ ርዕስ። እሺ በቃ እንደዛ ከሆነ አይመለከትም የሚባል ነገር የለም። እኔ ጠየቅኩህ፣ አንተን እኮ የመረጥከውን አክሴፕት አድርጌልሃለሁ። አላህ ብለኸኛል፣ አክሴፕት አድርጌሃለሁ። አንተ እኮ ነው አላህ ያልከኝ። ምን እያልክ ነው? እኔ ደግሞ እግዚአብሔር አምላኬ በምትለው ለምን ትፈራዋለህ? ለምን ትፈራዋለህ? ለምን እኔን ትመርጥልኛለህ? ለምን አንተ መሐመድ ለምን ትፈራዋለህ? አምላክ እግዚአብሔር ፐርፌክሽን ላይ ከሆነ እንወያይበት። አምላክ ላይ መሐመድ አምላክ እንደሆነ ማስረጃ አሳያለሁ። እኔ ችግር የለውም አሳየኝ። እሺ አምላክ እንደሆነ በእናንተ አሳያለሁ። ግባና ውይይት ውስጥ ግባ እኮ እኔም ልስማማ። መጀመሪያ አንተ አምላክ ደግሞ ማን እንደሆነ ሙሉ በሙሉ ነው። ሶስቱንም ነው የምናየው፣ አንዱን ብቻ አይደለም። አንዱ ማን እኔ ሶስት አምላክ ስለሌለ ውይይት ውስጥ ግባ። እሺ በስላሴ አታምንም? አብ ወልድ መንፈስ ቅዱስ አይመለከትህም። ገብተህ ውይይት ውስጥ ጥያቄ ማቅረብ ውይይትህን ማቅረብ ነው ያለብህ። እሺ ስለዚህ አምላክ በክርስትና ወይ በእስልምና የሚለው ላይ ተስማማ። አምላክ በክርስትና ወይ በእስልምና ኢየሱስ ነው አምላክ በሚለው ውይይቱ ትገባለህ። አያችሁ በምንም ተአምር ክርስቲያኖች አይስማሙም። አምላክ በክርስትና ወይ በእስልምና በምንም ተአምር አይስማሙም። በምንም ተአምር ሙስሊሞች አይስማሙም። አላህ አምላክ ነው። አላህ 7 ነው፣ 8 ነው፣ 9 ነው፣ 10 ነው። ከዛ በላይ ነው። ችግር የለውም ትሰጠናለህ መረጃ። አንተ መረጃ ለመጥቀስ ያብቃ። ግባ ታዲያ እኮ አንተ መረጃ ለመጥቀስ ብቻ ያብቃ። እኔ ውስጥ ግባ መረጃ ላቅርብ። አላህ በምትል ችግር የለውም አምጣ፣ የፈለግከውን አምጣ። መላጣ የሆኑበት በምን ምክንያት እንደሆነ አላህ መላጣ ያደረጋቸው አሳያለሁ። አምጣ። በቃ አሁን ወደ ውይይቱ ያው 5 ደቂቃን ተጠቅመን በቃ ተስማምቻለሁ። በቃ አሁን ተስማምቻለሁ። ኢየሱስ ነው አምላክ ጻፍልን ርዕስ
ኢየሱስ ነው አምላክ ወይስ አላህ ነው አምላክ ብለህ ጻፍ። በኋላ እንዳትረሳ፣ ችግር የለውም። በኋላ እንዳትረሳ አስፈርማለሁ። እዚህ ላይ ኢየሱስ ያህዌ ነው ብለህ ተቀምጣል። ኢየሱስ እሺ፣ ችግር የለም ያህዌ ነው ያው እሺ። አላህ ኢየሱስ ምንድነው ብለሃል? ያህዌ ነው ፈርማል። ያው ኢየሱስ ያህዌ ነው። እንቀጥላለን። እንደዚህ ያለው በኋላ እንዳትከኝ። እሺ አላህ አንተ ደግሞ ምን ብለኛል? አላህ ባት ያለውን አልቀበልም ብለኛል አይደል? ነው ተቀበላል። ችግር የለውም። እሱን ውይይት ላይ አምጣ። ውይይት ላይ በቃ ወይ ወደ ውይይት ያው 5 ደቂቃ አስፈርም። አምስት ደቂቃ እጣልጥል ነው ያው እጣልጥል ነው እኮ እንጥላለን። እኔም ይኸውልህ እኔም አስፈርማለሁ። ቆይ አላህ ባት ያለው አላህን አላመልክም ብሏል። አንተ እኮ ነው የጀመረው። አልፋታም። እሺ አሁን እሺ አላህ ባት ያለውን አላህ አላመልክም ብሏል። የባት መኖሩን አሳየዋለሁ። ፈርም። ያሳየኛል። እዛችሁ ወረቀት ላይ ታሳየኛል። እዛችሁ ላይ ፈርም። እዛችሁ ፈርም። አንተ ራስህ ፈርም። እዛ ታሳየኛለህ። በቃ እሺ ቀጥል። እሺ ታሳየኛለህ። እሺ ጎበዝ። አሁን እጣ እሺ መጀመሪያ ማን እንደሚጀምር አሳያለሁ። ችግር የለም። ዛህራ እና ዜዶ ስላሉ ሰዓት ይዘጋል። እሺ አሁን ለነሱ ተውላቸው። ወደ ውይይቱ ግባና ከዛ ማን ይጀምር የሚለው ላይ እንስማማ። ማን ይጀምር የሚለው? አይ መጀመሪያ ተስማሙ፣ በሰዓት ተስማሙ። ከዛ በኋላ ደግሞ ማን ይጀምር የሚለውን ተስማሙ። በሰዓት ተስማምተናል። ከዛ ሰዓት መያዝ ከፈለጋችሁ እንይዛለን። ማን ይጀምር በሚለው ተስማምተናል። ከዛ በሰዓት እናወራለን። ኦኬ ሰዓት ቅድም ተስማምተናል። ማን ይጀምር? እጣ እንጥላለን ብለን ነበር። እጣ እንጥላለን። 5 5 5 15 30 ደቂቃ አጠቃላይ ማለት ነው አይደል? እንደዛ አይደለም የያዝነው ወዳጄ። የያዝነው ሰዓት 5 5 15 5 እንደዛ አይደል? ኦኬ 15 5 ምንድን ነው? ሪባትል ማን ነው? እንትን ክሮስ ኤግዛሚኔሽን ስንት ነው ያልከው? 5 5 ሁሉም 5 5 አዎ። እሺ 5 5 ሰዓት ስለሌለን ነው ብራዘር። እሺ በቃ ያው ተቻለው። በቃ 5 5 እሺ። ስለዚህ አጠቃላይ 20 ደቂቃ ነው ያስከው ማለት ነው። 20 ደቂቃ እሺ ለ20 ደቂቃ ነው ይሁሉ ትልቅ ነገር ለማሽ እንቀጥልሽ። አየህ ነገረኛ ስለሆንክ ነገር ነው የምትወደው። እሺ ነገረኛ ነው። እሺ እና ሰው እንደዚህ አይነት ጤነኛ ሰው እንደ በስነ ስርዓት አቃራ ቁጥር ሊያዝ። እሺ ያው ጀማሪ የጀመረ ሰው ማለት ነው ኮንክሉዥን የሚሰራው እሱ ነው በሚል ያው እጣጥ ያለው ያው እንደሱ የሚባል ነገር አንተ ነህ እንደምትመርጠው። ከጀመርክ መጨረሻ የምጨርሰው እኔ ነኝ። ከጀመርኩ አንተ መጨረሻ ትጨርሳለህ። እንዲህ የሚባል ነገር መጀመሪያ የጀመረው የመጀመሪያ ይጨርሳል ማለት። ችግር የለውም። ምንም እኮ ሲምፕል ነገር ችግር የለውም። በቃ እሺ ዜዶ ጣጣ ዜዶ ዛራ አጣጣይ ነው ትመርጣለህ እንዴ? ደፋር ነው በጣም ቶታል ችግር የለም። ደስ ይበል ጀምር። ያው ለውይ ጀምር። እንደሱ የሚባል በቃ ይኸው ጣልኩት። ያው በቃ ተውኩት። ጀምር ለምን ችግር የለውም። ችግር ያው ጀማሪ ያው ምንም ችግር እኔ ምንም አያሳስበኝም። በመረጃ መጨረሻ እኔ ነኝ የምጨርሰው። ችግር የለውም። እሺ for the sake of our ውይይት እንደው ልስማማለህ። በቃ አይ እሱማ ሌላ ነገር ለምን ትላለህ? ቀጥታ ተስማማ። መጀመሪያም እኮ ለመሸሽ ፈልገህ በቃ እሺ ተስማማው። በቃ አሁን ዛህሩስ ሰዓት ትይዝልናለሽ ወይ ደግሞ ዜዶ ሰዓት ትይዝልናለህ። ከዛ ወደ ውይይቱ እንገባለን ማለት ነው። እሺ ኦኬ እሺ ሁለታችሁም ዛህራም ዜዶም ማስረጃ፣ ኮሜንታሪ፣ ማብራሪያ በማስረጃ ማቅረብ አለበት። እኔ ተፍሲሮች አይመለከተም። እሱ እኔ ነኝ የማቀርበው። ይመለከተኛል። እሺ እኔ ያው መረጃ ነው አፋችን ላይ እንዳመጣን አይመለከተም። ይመለከተኛል። ውይይት ብለህ እኮ ነው የመጣው። ማስረጃ ካላመጣ የግለሰብ ሀሳብ ነው የሚሆነው። ማስረጃ ሰምታችኋል። ማስረጃ ማቅረብ አለብን ሁላችን። እኔም ሙፈሲሮችንም
ሐዲስም ቁርአንም ማቅረብ አለብኝ። እሱም ተፍሲሮችን የመጽሐፍ ቅዱስ ማብራሪያዎችን ማቅረብ አለበት። አይመለከተም። እኔ ልጨነቅበት ታቀርባለህ ነው ያልኩት። ብራዘር እኔ ምን አንተ አትነግረኝም። የውይይት አካሄድ አንተ አትነግረኝም። ፖለቲካ አትስራ። ወደ ውይይቱ ንግባ። ችግር የለም። ካላቀረብክ መሀል ላይ አስቆምሃለሁ። ይሄን ነው መሀል ላይ ጣልቃ መግባት ካለው ያው መረበሽ ፈልጓል ማለት ነው። ማስረጃ ካላቀረብክ አስቆምሃለሁ። ጣልቃ ገባለሁ እያለ ነው ከአሁኑ። ማስረጃ ካላቀረብክ ዜዶ እኔ አንተ ዛህራንም አላናግርም። ዜዶ ጣልቃ የሚገባ ከሆነ ውይይቱ አለቀ ማለት ነው። ማስረጃ ካላቀረብክ ጣልቃ የሚገባ አንተን አላናገርኩም። ዜዶ ጣልቃ የሚገባ ከሆነ ይረበሻል። እኔም ጣልቃ ገባለሁ ማለት ነው። ወንድሜ ማስረጃ ካላቀረብክ ማስረጃ ሁለታችሁንም ያስማማል ብዬ አስባለሁ። እሱ እኔ አይነግረኝም እኮ ዜዶ። እነግርሃለሁ። ለምን አልነግርህም? ትነግረኛለህ። የመጣው ሰው እኮ ነው። መስማማት አለብህ። ለውይይት የመጣው ሰው ነኝ እኮ። መረጃ አንተ አትነግረኝም እንዴ? ታይማችሁን እኮ እየፈጃችሁ ነው እኮ። አንዴ መረጃ እኔ እኮ ያው ከፈትኩኝ። ለምንድን ነው የሚረብሸው? ኢንተራፕት አያርገኝ። በቃ ሰዓቴን ያዙልኝ። በመረጃ ማውራቱ ጥሩ ነው። ከታች ለሚያዳምጡ በመረጃ ነው ማውራው። አንድ ቀን ያለ መረጃ አውርቼ አላውቅም። እኔ ያለ መረጃ አውርቼ በቀላሉ እኮ መመለስ ትችላለህ። አቀርባለሁ ነው የሚባለው። እሺ በቃ አንድ ጊዜ በቃ አንዴ፣ በኋላ በዚህ ንዴት እንደገና ወደኋላ እንዳይገባ ነገር ይኸው። እሺ አንዴ ምን እናደርጋለን መሰላችሁ? ቆይ ሰዓቴን እንዳትይዝልኝ መጀመሪያ ፋይል ላውጣ። እሺ እሺ አንዴ ይሄን ያህል ተጽዕኖ ፈጥሬያለሁ ብዬ አላሰብኩም ነበር በነገራችን ላይ። እሺ ኧረ በጌታ በስነ ስርዓት ተወያይ። ነገረኛ ነው። አዎ ልክ እንደ ሴት ነው። አሁን በቃ ጀምሬያለሁ። ሰዓቴ ነው። ክፈቱና አሳዩን። ሰዓቱን ክፈቱና አሳዩን። እሺ ሰዓቱን ክፈቱልኝ አንዴ። ስንት ደቂቃ ነው? በቪዲዮ 5 ደቂቃ አድርገው። 5 ደቂቃ ነው የተባለው። ኦኬ ብዙ ሰዓት መያዝ አልችልም፣ ግን ዝም ብዬ ላሳያችሁ። በቃ ዛህራ ሰዓት መያዝ አልችልም ካልክ ዛህራ ያዥ። ዛህራ ቪዲዮውን ክፈቱና አንዴ። እሺ መርሐባ። እሺ አሷ ተከታተው። እኔ ልጅ ስላለ እንዳይረብሻችሁ። ፒኒ ታለች በአላህ ፒኒ። ኦኬ ወይኔ ትኩረት አይታይም። ዛህራ ክፈችዋ። እንትን ቪዲዮውን ባክግራውንዱን አጥፊ። አሁን ይታያል። እሺ አሁን ይታያል። ሰዓቱን ክፈችውና እሺ ቢስሚላህ ሰዓቴን አስጀምሪው። 5 ደቂቃ እሺ ቢስሚላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም ረቢ ሽራህ ሊ ሰድሪ ወየስር ሊ አምሪ ወሕሉል ዑቅደተ ሚን ሊሳኒ የፍቀሁ ቀውሊ ወቁል ጃአል ሐቅ ወዘሀቀል ባጢል ኢነል ባጢለ ካነ ዘሁቃ። ስለዚህ አሁን በመጀመሪያ ደረጃ አላህ ማን ነው ለሚለው ነገር አላህ ሱብሓነሁ ወተዓላ ምን አለ በቁርአን ላይ ሲናገር ቁል ሁወላሁ አሐድ በሱረቱል ኢኽላስ ምዕራፍ 112 ቁጥር 1 ላይ ቁል ሁወላሁ አሐድ በለሱ አላህ አንድ ነው። ለም የሊድ አልወለደም። ማን ነው? አላሁ ሰመድ የሁሉ መጠጊያ ነው። ለም የሊድ አልወለደም፣ ወለም ይውለድ አልተወለደም፣ ወለም የኩን ለሁ ኩፉወን አሐድ እሱን አምሳያና ቢጤ የለውም ማለት። ስለዚህ አሁን እኛ አላህ ሱብሓነሁ ወተዓላን ጉዳይ አስመልክቶ ላለን ጉዳይ ትልቅ ማወቅ ያለባችሁ ነገር አለ። በክርስትናው ዓለም ላይ ያላችሁ ሰዎች ማለት ነው። አላህ ሱብሓነሁ ወተዓላ ስንል ወዛሊከ ቢኢስባት ማ አስበተ አላሁ ሊነፍሲ አላህ ለራሱ ያጸደቀውን ነገር እናጸድቃለን። አው አስበተሁ ለሁ ረሱሉላህ ሰለላሁ ዐለይሂ ወሰለም ወይ ነብዩ መሐመድ ለሱ ያጸደቁት እናጸድቃለን። ሚን ገይሪ ተሕሪፍ ሳንለውጥ ትርጉሙን፣ ወላ ተዕጢል ትርጉም ሳናሳጣው፣ ወላ ተምሲል ሳናመሳስል፣ ቀዩን ልብ አድርጉልኝ፣ ሳናመሳስል፣ ወላ ተክይፍ እንዲሁም ደግሞ እንዴት ብለን ሳንጠይቅ እናምናለን። ወነፋ ማነፈ አላሁ ዐን ነፍሲ አላህ ከራሱ የከለከለውንም እንከለከላለን። ስለዚህ አላህ በሱረቱ ሹራ ምዕራፍ 42 ቁጥር 11 ላይ እንዲህ ይላል ለይሰ ከሚስሊሂ ሸይኡን ወሁወ ሰሚዑል በሲር አላህ እሱን የሚመስል አንድም የለም፣ እሱ ሁሉን ሰሚና ተመልካች ነው። ተግባባን? ስለዚህ የአላህ ከማንም ፍጡራን ጋር
መመሳሰል የሚባል ነገር የለም ማለት ነው ባጭሩ። እስልምና ላይ ያለው ነገር በአጠቃላይ ይሄን ይመስላል። ወደ ክርስትናው ዓለም ስንሄድ ደግሞ ክርስትናው ላይ ያለው አምላክ ማን ነው ብለን ስንል ክርስትና ላይ ያለው አምላክን አንድ ባንድ የምናየው ይሆናል ማለት ነው። አንድ ባንድ የመጀመሪያው ነገር እግዚአብሔር ለምሳሌ እግዚአብሔር ያደረገውን ነገር እግዚአብሔር አምላክ ይጸጸታል። ኦሪት ዘፍጥረት ምዕራፍ 6 ቁጥር 6 ላይ እግዚአብሔርም ሰውን በምድር ላይ በመፍጠሩ ተጸጸተ። የሚጸጸት አምላክኛ አናቅም። ተግባባን? ሁለተኛ ሌላ ምን ልስጣችሁ መሰላችሁ? ለምሳሌ እግዚአብሔር ምን ያደርጋል? እግዚአብሔር ተመልከቱ፣ ትንቢተ ሆሴዕ ምዕራፍ 11 ቁጥር 10 ላይ እግዚአብሔርን ይከተላሉ እሱም እንደ አንበሳ ያገሳል። እንደ ልብ አድርጎ እንደምን እንደ አንበሳ ያገሳል፣ ባገሳም ጊዜ እያለ ይቀጥላል ማለት ነው። እግዚአብሔር ምን እያለ ይናገራል? አንደኛ ቆሮንቶስ ምዕራፍ 1 ቁጥር 25 ላይ ከሰው ይልቅ የእግዚአብሔር ሞኝነት ይበልጣል። ሞኝነት እግዚአብሔር ሞኝ ነው እያለ ይነግረናል። ይቅርታ አድርጉልኝ፣ እኔ አይደለሁም ያልኩት፣ የእግዚአብሔር ሞኝነት እያለ ይናገራል። የእግዚአብሔርም ድካም ከሰው ድካም ይልቅ ይበረታል። ድካም እግዚአብሔር ይደክማል እያለ ይነግረናል ባይብሉ። እሺ እግዚአብሔር ምን አለ? ኦሪት ዘፍጥረት ምዕራፍ 2 ቁጥር 2 ላይ እግዚአብሔር የሰራውን ስራ በሰባተኛው ቀን ፈጸመ፣ በሰባተኛውም ቀን ከስራው ሁሉ አረፈ። ለምን? ስለሚደክም ያርፋል ማለት ነው። ተግባባን? እግዚአብሔር ትንቢተ ኢሳይያስ ምዕራፍ 42 ቁጥር 14 ላይ ከድሮ ዘመን ጀምሮ ዝም ብዬም ታግሻለሁ፣ አሁን ምጥ እንደያዛት ሴት እጮሃለሁ። እንዴት? ምጥ እንደያዛት ሴት እጮሃለሁ አለ እግዚአብሔር። መዝሙረ ዳዊት ምዕራፍ 78 ቁጥር 68 ላይ ምን ይላል? 65 ላይ ቀርታ እግዚአብሔርም ከእንቅልፍ እንደሚነቃ ተነሳ፣ የወይን ስካር እንደተወው ምን እንደተወው? የወይን ስካር እንደተወው እንደ ኃያል ሰው ይነሳል አለ። የወይን ስካር እንደተወው ማለት ነው። ስለዚህ አንዱ እግዚአብሔር ብለው የሚናገሩለት ታግሎ የሚሸነፍ አምላክ ነው። ኦሪት ዘፍጥረት ምዕራፍ 32 ቁጥር 28 ላይ አለውም ከእንግዲህ ወዲህ ስምህ እስራኤል ይባል እንጂ ያዕቆብ አይባል፣ ከእግዚአብሔር ከሰውም ጋር ታግለህ አሸንፈሃልና አለ። ስለዚህ ከእግዚአብሔር ጋር ታግሎ ያሸነፈ ያዕቆብ እግዚአብሔርን ያሸነፈ ነው ማለት ነው። ልብ አድርጉ። ስለዚህ ልብ አድርጉ እንግዲህ እግዚአብሔር ምን አለው? እግዚአብሔር ትንቢተ ኢሳይያስ ምዕራፍ 40 ቁጥር 11 ላይ መንጋውን እንደ እረኛ እንደምን እረኛ እግዚአብሔር ምንድነው ይለናል? እንደ እረኛ ማለት ነው። እንደ እረኛ ጠቦቶቹንም በክንዱ ሰብስቦ በብብቱ ይሸከማል። እግዚአብሔር ምን አለው? ብብት እያለ ይነግረናል። በብብቱ ማለት ነው። ስለዚህ ቀጠለ። ምን ይላል? ለምሳሌ አፍ አለው እግዚአብሔር። በእግዚአብሔር ቃል ሰማዮች ጸኑ፣ ሰራዊቶችም ሁሉ በአፉ ውስጥ እስትንፋስ አለ። ምን አለው? እግዚአብሔር አፍ አለው፣ ብብት አለው፣ አፍ አለው። ተመልከቱ። ከአፌ የሚወጣው ቃል እያለ ይናገራል። ትንቢተ ኢሳይያስ ላይ ማለት ነው። እያለ ይቀጥልና እግዚአብሔር ብዙ ነገራቶች እንዳሉት ማሳየት ይቻላል ማለት ነው። ለምሳሌ እግዚአብሔር አፍንጫ አለው። ዘጸአት 15 ላይ 8 ላይ በአፍንጫ እስትንፋስ ይላል። እግዚአብሔር አፍንጫ አለው፣ ምላስም አለው እግዚአብሔር። ለምሳሌ ኦኬ፣ ሰዓት ያለቀ መሰለኝ፣ ይቅርታ፣ ቀጥል። ኦኬ፣ ቆይ አልጀመርኩም። ካሜራ መቀየር አለብኝ። ኦኬ፣ ጀምሬያለሁ። እንግዲህ ወንድማችን አላህ አምሳያ የለውም ብሎን ነበረ። እንግዲህ አላህ 60 ክንድ እንደሆነና አደምን እንደሚመስል እናያለን። አላህ create Adam in his image with length of 60 as he created him። አያችሁት? በምኑ ነው የፈጠረው ይላል? በአምሳሉ። ማንን? አደምን። ስንት ክንድ ነው አላህ? 60 ክንድ። ይሄው 60 ክንድ የሆነ አላህ ነው ማለት ነው። እኔ ማስረጃ አቅርቤያለሁ። 60 ክንድ ያቀረብኩት ከሐዲስ ነው። እንደሱ የተቆራረጠ ከመጽሐፍ ቅዱስ ውጭ የሆነ ሐሳብ አይደለም። ይሄው ሙሉን ሐሳብ ታያላችሁ። ይሄ ብቻ አይደለም ላሳያችሁ። አላህ ድፍን እንደሆነ ማስረጃ ላቅርብላችሁ። ተመልከቱ። ይሄው ይቅርታ፣ ቁል በል ሁወ እሱ አላህ አሃድ፣ በል እርሱ አላህ አንድ ነው። እንግዲህ ለጅብሪል መልእክት ተሰጥቶት የተላከው አካል
አላህ የሚባለው አካል አንድ ነው ይለዋል። ተናጋሪው አለ፣ ከዛም ሰሚው አለ። ከዛ ሱረቱል ፋቲሃን ደግሞ ላሳያችሁ። አላህ ቀናውን መንገድ እንዲመራ ይለምናል። ይቅርታ፣ እሺ። ያው የተሰበሰበ አንድ ላይ ዶክመንት የተደረገ የጥቅስ ስብስብ አይደለም የምናወራው። ቁርአን እየከፈትኩ ነው፣ ተመልከቱ። በአላህ ስም እጅግ በጣም ሩሩ በጣም አዛኝ በሆነው ይላል። ማን? አላህ። ተናጋሪው ማን ነው? አላህ። ይሄ ቃል የማን ንግግር ነው? የአላህ ቃል። አላህ ማንን ነው የሚለው? ሌላኛውን አላህ እጅግ በጣም ሩሩ በጣም አዛኝ ነው ይላል። እንደውም ምስጋና ይገባው ሁሉ ይላል። ከዛ ተመልከቱ፣ ታች ወዱ አንተም ብቻ እንገዛለን ይላል አላህ። ተመልከቱ፣ ፎቶ እያደረገ በስነ ስርዓት እያስወራኝ አይደለም። አያችሁ እንዴት እንደሚረብሽ፣ እየተረበሸ እንደሆነ ተመልከቱ። አንተም ብቻ እንገዛለን፣ አንተም ብቻ እርዳታ እንለምናለን ይላል። ስለዚህ አላህን የሚለምን ሌላ አላህ አለ። ተመልከቱ ቁርአን ይኸውላችሁ ሱረቱል ኢኽላስ ላይ አላህ ሰመድ ነው ይላል። ሰመድ ማለት ኢብን አባስ ሲናገር ምን ብሏል? ኢብን አባስ ሲናገር ምን ብሏል? ድፍን ነው ይለናል። ማስወጣትም ማስገባትም አይችልም ይላል። ኦኬ። ስለዚህ አላህ ብልቱም ድፍን ነው። ምክንያቱም አይሁዳውያን ምን ብለው ጠይቀውት ነው? ማስረጃ ክፈት። በመሃል አትግቢ። ሰዓቴን አቁምልኝ ሰዓትን አቁም። ማስረጃ ክፈት። መካከል ላይ ገብታችሁ ማስረጃ የማይከፍትን አቁም። ማስረጃ ላስቀርብ። እኔ በመሃል አልገባውም። ማስረጃ ላቀርብ አስቁም ያለው እሱ ማስረጃ ሳይከፍት እንደዚህ ቢናገር አስቆማለሁ። አላህ ዱልዱም ነው። ማስረጃ ክፈት እንደሌለው ሚውት አድርጊ። ቆይ ኢብራሂም ቆይ፣ እኔ ምንም አላልኩም። እኔ ያቀረባቸው ማስረጃዎች ደስ ስላለኝ ስለተመቸኝ አይደለም። በቃ ሁለት አካላት ናቸው የሚወያዩት፣ እነሱ ማስረጃ ይጠያየቁ። እኔና ዛሃራ ዝም ብንል ጥሩ ነው። ምክንያቱም ኢብራሂም ያቀረባቸው ማስረጃ እኔ ስለተመቸኝ አይደለም። ማስረጃ አቀርባለሁ። ዱልዱም ነው ማስረጃ ክፈት። ለምትናገረው ማስረጃ እየከፈትክ በመሀል ገብተሻል። ሰዓቴን ወደኋላ መልሽልኝ። በመሀል አንቺ አውርተሻል። እንዲህ የሚባል ነገር የለም። ወደኋላ መልሽ። ለምንድን ነው ወደኋላ የምመልሰው? ወደኋላ መልሽ። አስቆሚ ብለህ አንተ የተናገርከው አንተ እኮ ወደኋላ መልሽ። ይኸውልህ አልረበሽኩም። እኔ አልረበሽኩም። ቅድም እናንተ ራስህ ተፍሲር ኢብን አባስ ማስረጃ የማይከፍት ሰው ማስረጃ የማይከፍት ሰው አስቆሚ ያልከው ማስረጃ አልከፈተም። ማስረጃ አልከፈተም። እሱ የጥቅስ ስብስብ እንጂ መጽሐፍ ቅዱስ አልከፈተም። እኔ እንደሱ የጥቅስ ስብስብ በፓወርፖይንት ማቅረብ አላውቅም። እንደዛ ከሆነ የጥቅስ ስብስቡን አልቀበልም። እህቴ አትረብሽ። አላህ ተመልከቱ። አላህ ምን ይላል መሰላችሁ? ይኸው it is also said that as-samad means ይላል he does not eat or drink፣ አይበላም አይጠጣም። it is ተመልከቱ also said this means he who does not have interior። አያችሁ ውስጥ ማከማቻ ነገር ውስጥ ኢንቴሪየር የለውም፣ ውስጥ የለውም። it is also said that this means everlasting። it is also said this means sufficient ይልና he who ሰዓትን ለመጠቀም does not have entrance or exist፣ ማስገቢያ ማስወጫ የሌለው ውስጥ ማከማቻ የሌለው ድፍን ነው። ለምኑ አይሁዳውያን ለጠየቁት ጥያቄ ይበላል ይጠጣል፣ አይ ድፍን ነው ማስገቢያ የለውም ማስወጫም የለውም። ለምን አይወልድም አይወለድም የሚለውን ቀጣይ ሲጠቀም ለዚህ መልስ ነው የተሰጠው። ምን ማለት ነው? ብልቱ ድፍን ነው፣ ለዛ ነው ምንም አይለው። ምክንያቱም ማስወጫም ማስገቢያም የለውም ይለናል። አላህ ድፍን መሆኑን ይነግረናል። ኦኬ። ስለዚህ አላህ ደግሞ ሰዎችን ለምን ፈጥሯል ይላል? ለገሃነም ፈጥር ያለው ይላል። ሱራ 7 179 ላይ ምን ይላል? ከጋኒኖችም ከሰዎችም ብዙዎችን በእርግጥ ለገሃነም ፈጠርን ይላል። ኦኬ። ስለዚህ አላህ ምንድን ነው? ድፍን ነው። አይወልድም አይወለድም፣ ድንጋይም አይወልድም አይወለድም። እንግዲህ ለአምላክ ምን ያክል ባህሪ እንደሚሰጡት ተመልከቱ። የድንጋይን ባህሪ፣ የጨረቃን ባህሪ፣ የበቅሎን ባህሪ፣ አለመውለድ፣ መካንነት መጽሐፋቸው አይወልድም አይወለድም ምን ስለሆነ? ድፍን ስለሆነ። እኔ አይደለሁም ያልኩት፣ ያው ተፍሲራቸው ያው ማስገቢያ ማስወጫ የሌለው ድፍን እንደሆነ ውስጡ
በዛ ላይ ደግሞ ሚስት ስለሌለው ሱራ 6 ላይ ሚስት ስለሌለው ነው የማይወልደው 101 ላይ ማለት ነው። ስለዚህ እሱንም ማድረግ ይችላለሁ። ቀጣይ ላይ ማስረጃዬን አቀርባለሁ። ሰዓቴ ስላለቀ ጨርሻለሁ። በመሀል ገብቶ አሰናከላችሁ። እሺ አይ ማሻአላ ሰዓት ነበረ መጠቀም ትችል ነበረ። ማሻአላ ወቁል ጃ አልሐቅ ወዘሀቀ አልባጢል ተብሏል። ከይቅርታ ጋር ማንም ሰው ማስረጃ ሳያቀርብ እንትን የሚያወራ ከሆነ አስቸጋሪ ነው። አንተም ማስረጃ አቅርበህ ነው ማውራት የለብህም። ማስረጃ ቁርአን ማስረጃ እሱን ቀሹ መጽሐፍ ቅዱስ አላየሁም። አሁን አንተ ቁርአን ራሱ በትክክል እየታየ አልነበረም፣ በስነ ስርዓት አልነበረም እየተከተልክ። እኔ አልፈቅድም ባይዘው መበጣበጥ ነው የሚሆነው። ከዛም ከዚህም ከተነሳ መበጣበጥ ነው የሚሆነው። በቃ ታያቸው ይወያዩና እኔ ያለው ተውት። ኢብራሂም ማስረጃ ስላቀረበ እኮ አይደለም። እሺ አሁን በቃ ተው ያለው በቃ ተው ለኔ ተውልኝ። ዛሩ ተይ ለተጠየቁት ቆይ ታውት በቃ አረፈው በቃ ለተጠየቁት ጥያቄዎች ምላሽን ትሰጣለህ። ኧረ እባክህ ብራዘር እንዴ ሪባትል እኮ እኔና በቃ እኔና ዛሩ ሪባትሉን ኧረ እየተወያየን እኮ ሪባትሉን ለተነሱት ጥያቄዎች ምላሽ ትሰጣለህ፣ ለተጠየቁት ጥያቄ ምላሽ ትሰጣለህ። ከቀጠልክ እሺ ተቋርጧል። እሺ ማን የተቋረጠ በቃ እንደዛ አሁን በኋላ እኔ ስጠይቀት መልሳለሁ። እሺ አንዴ ይቅርታ ብራዘር የሰማኝ ነው ሪባትል ነው። ኧረ ስማ ብራዘር ሪባትል ነው። በመሀል እየገባች ነው። ኦኬ ሪባትል ነው። በቃ 5 ደቂቃ ተጠቀምኩ ጨረስክ እኮ በቃ ልቀጥል። እሺ 5 ደቂቃ ተጠቀምኩ ጨረስክ። ተረኛ ነኝ ልቀጥል እኮ እኔ እኮ አትቀጥል አላልኩም። ምን ነው አይሰማም እንዴ? እኔ እኮ አትቀጥል አላልኩም። የምትቀጥለው ለተጠየቁ ጥያቄዎች መልስ ለተነሱ ሀሳቦች መልስ ትሰጣለህ። እኔ ለተነሱ ሀሳቦች መልስ ትሰጣለህ። እሱ እኔ የፈለኩትን ነገር ማውራት እችላለሁ። አሁን ልቀጥል። የፈለከው ነገር ማውራት ነው እንደ ውይይት የፈለከው ነገር ነው። እንዴት ነው እንዴት ነው ተግባብተን ካንተ ጋር የምናወራው? የፈለኩት እኮ አይደለም። ርዕስ አለን። በርዕሳችን እኔ ምን አገባ? 5 ደቂቃ አለኝ እኮ። ኧረ ዜድ ባክ 5 ደቂቃ አንድ ነገር ጋር ማን ከለከለህ እንዴ? ልጁ ምን ነው እኮ። እሺ በቃ ዝም በልና ተቀመጠሽ። ምን ታርግና ተቀመጥ። ኢብሮዬ ለማስማማት ሪባትል ማለት ያው ማሜ ያነሳቸውን ሀሳቦች ኢብራሂም ያነሳቸውን ሀሳቦች ማሜ የማፍረስ ስራ ነው ሪባትል። እኔ ትክክል ነው፣ የማፍረስ ስራም ነው። ያልጨረስኩት ሀሳብንም ጨርሳለሁ በዛ ላይ። እንደሱ የሚባል የለም ብራዘር። ኧረ ቢስሚላህ በል። እኔ ምን አይመለከተኝም። አሁን ለቀረበው ጥያቄ 5 ደቂቃ ተሰጥቷል። አንተም በስማም ከልበል ከፈለክ። ቆይ አሁን ልቀጥል። አንዴ ቆይ እባካችሁ። 5 ደቂቃ ይልጠቀም እባክህ። 5 ደቂቃ ይልጠቀም። ችግር የለም። እኔም ስለምጠቀም ችግር የለም። እሺ በቃ ልጠቀም። እሺ አንዴ ዛሩ መጀመሪያ እዛ ላይ ወደ እነሱ ከመሄድ በፊት ልቀጥል የራሴን እና ማለት። እሺ ምንድነው ሰዓቴ ተጀመረ። ቢስሚላህ ያው ተልቢሱል ጀህሚያ መልስ እንትን ማየት ትችላለህ። ቁጥር ገጽ ከፈለክ ማየት ትችላለህ፣ የምታውቀው ከሆነ ማለት ነው። ይሄ ሐዲስ ምንድነው ضعيف ነው ሐዲሱ። ይሁንና የተናገረው ነገር አመሰግናለሁ። አዎ አላህ አይበላም አይጠጣም። አላህ አንጀትም የለውም። ትልቁ አንጀትም ትንሹ አንጀትም የለውም። እንደ ሰው አይደለም። የኛ አላህ ትልቁ አንጀት ካካ ተሸክሞም አይሄድም። አንተ እንዳልከው አምላኬ ካካ ተሸክሞ ለኔ ኖሮልኛል ያልከው ያንተ አምላክ የኔ አምላክ እንደዚህ አይነት ቪዲዮ ላኩልኝ ካላችሁ በውስጥ። ካካ ተሸክሞ የሚሄድ አምላክ የለኝም። አዎ አላሁ ሰመድ አላህ የሁሉ መጠጊያ ነው። አዎ ትክክል ነህ። ካካ ተሸክሞ የሚሄድ አምላክ የለኝም። አመሰግናለሁ። ሁለተኛ ምን አልክ መሰለ? በሱራው ፈጠረው አልከኝ። በሱራው ፈጠረው ማለት ምንድነው? መረጃ ማውጣት እችላለሁ። ለምሳሌ አላህ Subhanahu Wa Ta'ala ሰሚ ተመልካች ነው። አዎ እኛም ሰሚ ተመልካች ነን። ሰሚ ተመልካች የሆነ አላህም ሰሚ ተመልካች ነው። ማስረጃ ብራዘር። ኦኬ ጋይስ ለምንድን ነው የሚረብሽ? ሰዓቴን ያዥልኝ። አሁንም አቁሚለት። ሰዓቴን ያዥልኝ እባካችሁ። ሰዓቴን በጣም እየረበሽከኝ ነው። አውጭለት። ቅድም መረጃ አቅርብ ስትይ ነበር። በመሀል ገብተሽ መረጃውን ያውጣ። አንዴ ቆይ በቃ እንደው መረጃዬን አንድ ጊዜ ቆይ አንዴ እንዳትጀምሪ። አይ አይቻልም። መረጃውን እያወጣ ሰዓቱን እንዳትጀምሪ። እሺ እኔ እንደዛ ነው። አይቻልም። ሰዓቱን እየቆጠረ መረጃውን ያው እሺ ቪዲዮ ላኩልኝ። እሺ አንዴ ቀጥል። እሺ ቆይ አንዴ እንዳትቀጥይ። እሺ ላውጣ። አይቻልም። ሁሉ ነገር የለም። ሰዓቱን አስቀጥይ። እሺ ቆይ አስቁመኝ። ሰዓቱን አስቀጥይ። መረጃ እስከማውጣት ትጠብቃለህ።
እሺ አይቻልም። ቀጥይ መረጃ ነው ቅድም እያወጣው እኮ አልተጠበቅኩም። እሺ እንዴት ነው ቆይ የምንግባባው ከዚህ ሰውዬ ጋር? እሺ ቆይ እንዴት አድርጌ ነው የምወያየው ካንተ? ብራዘር እንዴ ምን ሆነ ነው አንተ የምትግባባው? አንተ የምትፈልገው ሲል ነው እንዴ? እሺ ቆይ አኮ ገባኝ እኮ ግን አንዴ ተረጋጋ መጀመሪያ። አንዴ ያዥልኝ ሰዓቴን ወደኋላ መልሹ ሰዓቴን እንደዛ የሚባል ነገር የለም ዛራ። እሺ በቃ ጀምሪው እንዴ ጀምሪው ዛራ። የኔ አምላክ ካካ አይልም ወዳጄ። የኔ አምላክ ካካ እንደዛ የሚባል ነገር የለኝም የኔ አምላክ። ስለዚህ ዛራዎችን አረባክ ጣልቃ ትግባ መሐመድ ምን ማለት ነው? እሺ እንዴ አረባ አላ ሰዓቴን ያዥልኝ በቃ ሰዓቴን ወላሂ ሰዓቴን ያዥልኝ። ያሰማ ስሙ አልሰማም እኔ እንደዚህ አይነት አካሄድ አልቀጥልም እንዴ በጣም ብራዘር። አምላክ አካለ አይልም በቃ አይው እኔ ካካ ሚል አምላክ የለኝም። ቀደም እኮ አንተ እንደዛ ስትሳደብ እኮ ዝም ብሎ ነበር። እሱ የተሰማኝ አይደለም ጋይስ፣ የተሰማኝ አይደለም። ሊወጣ ነው ሊያመልጥ ነው ጋይስ። አይሰማህም ማሜ? ኧረ ፖለቲካ ማስረጃውን ያቅርብ። በቃ ሊወጣ ነው ዲጋባ ነው። አይ ይቅርታ አድርጉልኝና አንዴ አኮ ይቅርታ በቃ ቢስማማና አንዴ ይረጋጋ፣ ውሃ የሚጠጣ ከዚህ በኋላ ጣልቃ የሚገባ ከሆነ ውይይቱ ይቆማል ማለት ነው። እህቴ አይሰማኝም እያልኩሽ እኮ ነው። ይሰማል እኮ አሁን የኛን አይሰማኝም እያልኳችሁ እኮ ነው ብራዘር። አይሰማም? ይሰማል። እየተቆራረጠ ነው። አይሰማኝም። የኔ አይሰማህም ማሜ? ያንተ ይሰማል? ይሰማል እኮ ድምጽ ማሜ ሰማ። ዛሃራ መሀል አትግቢ። እኔ እየተሰማኝ አይደለም ነው ብላሻት። እኔ እንዴት ሰማኸኝ ታዲያ? መሀል አትግቢ የሚለው ሰዓቴን ያዥልኝ በቃ እየተሰማህ ካልሆነ እንዴ ሰውዬው አይሰማም፣ ይቆራረጣል። ተውት። ቴክኖሎጂ ነው የምንጠቀመው። ኔትወርክህን አስተካክለው። እሺ ኔትወርክህን አስተካክለው። እኔን ከሰማኸኝ ኢብራሂም እያወራ ነው ማለት ነው። አይሰማም። ይሰማሃል? እኔ እየቆየ ነው የሚደርስ። ማሜ አንተ ይሰማል? ይሰማሃል? የኛ እሺ አንድ ጊዜ ካካይ አይሰማህም? አምልጥ እንግዲህ እኛ እኮ ናታ ወይ ሊወጣ እንደሆነ ባለ አይ ማምለጫው ነው በቃ ተው አመለጥ። ይሰማኛል አሁን ኢብራሂም ምን ነው ወሬ የምታወራው? ቢገባ ነው። ምንም ፖለቲካ እኮ አያስፈልግም። ምን ሆናችሁ ነው? እሺ ችግር የለም። በቃ ፖለቲካውን ተውት። ፖለቲከኛም እኮ ብራዘር ማውራቱ እንችላለን እኮ ግን ስርዓት ኖሮን በስርዓት ተፈለከ አንተም ትገባለህ። እሺ ችግር የለም። እኔ ስለማልችል ችግር የለም። ችግር የለውም። እኔም ስለማልችል ችግር የለም። ደስ እንዲል በቃ ችግር የለም። አንተም ደስ እንዲል። እሺ ማሜ አሁን ይሰማሃል? እርግጠኛ አልቃ ከዚህ በኋላ የምትገባ ከሆነ ይሰማኛል። አሁን ይሰማኛል። አልቃ ከዚህ በኋላ የምትገባ ከሆነ ውይይቱን ኦፊሻሊ አልወያይም ብለህ እንዳወጅክ ቀረው። ሰማኝ ብራዘር። ጣልቃ የገባችው እሷ ናት። በቃ አሁን ከዚህ በኋላ ጣልቃ ከገባ ውይይቱን ኦፊሻሊ አልቀበልም። ብራዘር እኔ አይደለሁም ጣልቃ የገባሁት ያንተ ሲስተር ናት። በቃ ስለዚህ አሁን ከገባ ከዚህ በኋላ ያው እንደዛ ነው። ያጀማ ለብ አድርጉ 2400 ሰዎች ከገባ አትበለኝ። ማስረጃ ሁላችሁም ካላቀረባችሁ እኮ ነው የምንገባው እንጂ ዝም ብለን አልገባንም። ማስረጃ ማቅረብ አለባችሁ። ለምትናገሩ አልገባሽም። ቅድም መረጃ ሳያቀርብ አልገባሽም። ቅድም እሺ አሁን ልቀጥል። እሺ አሁን ይቀጥልና ከዛ በኋላ እንትን እንበልጣለን። ማስረጃውን ያቅርብልኝ። እሺ ማስረጃውን ያቅርብ። አይመለከተም። ዝም በል በቃ። እኔ አሁን ላውራ። ሚውት አድርግ እንዴ ማስረጃውን አቅርብ። አብራት ሚውት አድርግ እንዴ። እኔ ሰውዬ እንዴት ነው ክሮስ ኤግዛሚኔሽን ላይ ነው ያለ ነው። ስለዚህ ማሜ አንተም ማስረጃ መጠየቅ አትችልም ማለት ነው። በይይቱ በሄደበት መንገድ ተከታተሉሽ። ማስረጃን እኮ አቀረበች። ማስረጃ ክፍት እኮ ነው እያወራ ያለው። አላቀረበም። የታለ ዶኢፍ መሆኑን ማስረጃ ያቀርባል። አረ ዶኢፍ እንደሆነ ማስረጃ ቅድም ጠፍቶ ነበር አላየኸው?
አቅርብ አይደለም ሐዲሱ ሌላ ነው። በአረብኛ ተሸፍኖ ነው እንጂ ሐዲሱ ሌላ ነው። እሺ ጎበዝ፣ በቃ እሱም በኋላ ታጋለጥ። አሁን ልቀጥ። እኔ በጣም በቃ ደካማ መሆነን እያየሁ ወላሂ ችግር የለም። ሲጀመር ድሮም ደካማ እንደሆንክ ነው ማለት። አሁን ልቀጥ። ደካማ ያንተ ነብይ ነው ብራዘር። ያንተ ኢየሱስ ነው ደካማ። በቃ እንደዚህ ነው። ኧረ ቆይ ስድብ እኮ አንተ ደግሞ የጀመርከው ደካማ ብለህ የተናገርከው እኔ እኮ ነው እንደሌላ ዝም አልልም አለ ዝም አልልም። አፍን ነው ማዘጋ አፍን ነው ማዘጋ ወላሂ ነው እሱ ቶ በቃ ከኛ ክርስቲያኖች ነን። አሁን እኮሽ እንቀጥልስ ታቱና ተመለለት ቀጥ አዎ እሺ። እግዚአብሔር መጽሐፈ መክብብ ምዕራፍ 7 ላይ የእግዚአብሔርን ስራ ተመልከት። እሱ ጠማማ ያደረገውን ማን ይመራዋል? ማን ሊያቀናው ይችላል? እግዚአብሔር ጠማማ እያደረገ ገሃነም ይከታል። ጠማማ እያደረገ ማለት ነው። እግዚአብሔር አታላይ ነው። ማስረጃውን አቅርብ። ምዕራፍ 14 ቁጥር 9 ላይ ማስረጃ ያቅርብ። ነብዩም ቢታለል ኦፊሻሊ ተቋርጧል። እናመሰግናለን። ማን መሐመድ የሚያቀርበው ማስረጃ ኦፊሻሊ አቋርጧል። የታለ ገሃነም ሲገባ ዛራ በቃ ያዥ ቅድም ማስረጃ ማስረጃው ምንድነው? የሚታየው ባይብል አይደል? አለቀ በቃ ተባል ይላል። ማስረጃው ያንብብልሽ፣ ከፍ አድርገውና አንብብልሽ። በቃ አለቀ። እኔ ጨርሰናል። ውይይቱን ካለ 5 ደቂቃ ጨምራለሁ። ካለ 5 ደቂቃ ጨምራለሁ። ውይይቱን አቋርጠው ወጥተዋል። ውይይቱን አቋርጠው አልወጣሁም። ፈርተህ በቃ ያው ውይይቱን አቋርጠው ወጥቷል። በቃ ውይይቱን አቋርጠው ወጥቷል። ያጀማ አልወጣሁም። በቃ ስለዚህ እሺ፣ ሰዓት ወደ ኋላ መልስ። ሰዓት መልስ። ያጠፋውን ሰዓት መልስ ወደ ኋላ። ቀደም ማለት ነው የማይመለስም ብራዘር። በቃ አያችሁ። ስለዚህ አሁን ባጭሩ ምንድነው የምናደርገው? ባጭሩ አቀጥል። ባጭሩ ሳይሆን ቀጥል። ለምን ታቋርጣለህ? ለምን ታቋርጣለህ? በቃ እኮ አልችልም ብለሃል እኮ በቃ አልችልም ብለህ ተናግረሃል። ኧረ ብራዘር ቀጥል። ይኸው እንቀጥል። አልችልም ብለህ ተናግረሃል። ኧረ እባክህ አላልኩም። አንተ ነህ የምትለው። አንተ ነህ እንዴ ለኔ የምትናገርልኝ? ቀጥል። ይኸው እንቀጥላለን። እሺ አንድ በቃ እኔ ላውራ ልቀጥል። ቀጥል። በጣም አንተ ቀጥል። ለውይይት እንኳን ተውና ቀጥል ብራዘር። ቀጥል ብራዘር። በቃ ካንተ ጋር ኧረ አቅሙ የለም። አቅሙ ቀጥል። ችግር የለም። አልፈለገም ማለት ነው። ውይይቱን አቋረጠ። እርሱ ሊያቋርጥ ስለፈለገ ነው። ውይይቱን ለምን ታቋርጣለህ? እኔ አላቋረጥኩም። እናንተ ናችሁ በማለት ያለ ማስረጃ ይቀጥል። ችግር የለም። ያለ ማስረጃ አንተም ትቀጥላለህ ገና ከኔ ጋር አንተ ማስረጃ ብለህ አንተም ገና ትቀጥላለህ። ከማሜ ጋር ተረጋጋ። ጦርነት ክርስቲያን ነኝ የሚል ካለ ይምጣ ከኔ ጋር። እሺ አሁን ቆይ ለና ዛራቴ ስልኩ እንትን ሰዓቱን ወደዛ አድርጊውና ሰዓቱን አሳየንሽ። እንቀጥል። እሺ ቀጥል። ትንቢተ ሕዝቅኤል ምዕራፍ 14 ቁጥር 9 ላይ ነብዩ ቢታል እሺ አንዴ ይቅርታ ሰዓቱን እንትን ብየው ነው። አንድ ጊዜ ላስተካክለው። ቆይ አንድ ጊዜ ሁለት ደቂቃ ከምናምን ያቀር ሰከንዱ ነው ማለት ነው። ወደ ታች ነው የሚወርደው። ወደ ታች አድርጌዋለሁ። ቅድም ሳላስቆምኩት ወደ ታች ይወርዳል። ቀጥል። ወደ ታች እንዲወርድ አድርጌው ነው። ቅድም ወደ ላይ እየቆጠረ ስለነበረ ነው። እሺ ነብዩም ቢታለል ቃልንም ቢናገር ያንን ነብይ ያታለልኩ እኔ እግዚአብሔር ነኝ። እግዚአብሔር አታላይ ነኝ። አታላይ ያው አታለልኩ አታላይ ነኝ እያለ ነው እግዚአብሔር። አታላይ አየው። ስለዚህ እግዚአብሔር ያታልል ነበር ማለት ነው። ስለዚህ አሁን ለገሃነም ፈጥሯል ያለውን ደግሞ መረጃ እናምጣ። ለገሃነም ፈጥሯል ያለበትን አንድ መረጃ ያመጣል። ለገሃነም አላህ ወለቀድ ዘራና ሊጀሃነም ከሲረን ሚነል ጂኒ ወልኢንስ ከሰዎችም ከጂኖችም ለሰዎች ለጀሃነም የተፈጠሩ አሉ። እንዴት? ለምን? ለሁም ለነሱ ቁሉቡን ቀልቦች አላቸው። እነዚህ ሰዎች ግን ላ የፍቀሁነ ቢሃ አያስተውሉበትም በቀልቦቻቸው። ወለሁም አዕዩኑን አይን አላቸው አያዩበትም። ወለሁም እንዲሁም ጆሮ አላቸው አይሰሙም። አላህ በሱረቱ ኒሳ ምዕራፍ 4 ቁጥር 40 ላይ የብናኛን ክል እንኳን ሰዎችን አይበድልም ብሎ በማለት ተናግሯል ማለት ነው። ስለዚህ በዋነኝነት በኋላ የምንጠያየቀው ይሆናል። እቺ ላም ምን እንደሆነች ከነገረኝ የዛን የምናወራው ይሆናል። እቺ ላም
ምን እንደሆነች አረብኛ የምታውቁ ታውቁታላችሁ። በኋላ የምናወራበት ይሆናል ማለት ነው። ስለዚህ ወደ እግዚአብሔር ባህሪያት ደግሞ እንመለሳለን ማለት ነው። ወደ እግዚአብሔር ባህሪያት ላይ ስንመለስ አንድ ጊዜ ይቅርታ አድርጉልኝ። ኦኬ እስቲ ስቅለት ላይ አንድ ፋይል አለኝ። ቆይ እንመለሳለን። አንዴ ይቅርታ። የነሱ አምላክ ኢየሱስ ያህዌ ነው ብሏል። አህያ ሰርቋል። አህያ የሰረቀ አምላክ ማለት ነው። ራሱ ያህዌ ነው ስላለ ማርቆስ ወንጌል ምዕራፍ 11 ላይ ወደ ኢየሩሳሌም ከደብረ ዘይት ምን አረገ? አህያ መጣም። ሰዓት ስለሌለኝ በኋላ መረጃ እጠየቃለሁ። ስለምን እንዲህ ያለ ነገር ታደርጋላችሁ ቢላቸው ለጌታ ያስፈልገዋል በሉት። ወዲያውኑም ደግሞ ወደዚህ ሰደዋል አላቸው። ሄደውም ውርንጫውን በመንገድ መተላለፊያ ደጅ ውጪ ታስሮ አገኙት። ፈቱትም ማለት ነው። ሁለት ሰዓት ሰላሳ ምናምን ሰከንድ ይቀራል፣ ግን ስልኩን ወደዛ ወደዚህ አታ በቃ ዛህራ ይብቃ። አይ እኔ እንደዚህ አይነት ሰው ነው። በቃ አይ ምክንያት አይነት ኳሊቲ ፈልጊ ነው። በቃ አይ ኳሊቲ በቃ ኢብራሂም ሰዓት አለው እኮ ገና። ይሄው እንደውም ማለት ነው አንዳትናገር ሰዓት ቀንሼበታለሁ። 30 ደቂቃው ብቻ አውርጄበታለሁ ለኢብራሂም። አቤት በቃ ኢብራሂም እንደውም 30 ደቂቃ ቀንሼብሃለሁ እንዳይቆጥብኝ ማለት ነው። 30 ሰከንድ ማለት ነው። በቃ ይሄው ወላሂ ኳሊቲ ነው አላወራም። ወላሂ ኳሊቲ በጣም ኳሊቲ አላህ በቃ አላህ ዝሙትን ይፈቅዳል። በቃ ችግር የለውም። እኛ ጋር ምትናረጋለን። የኔ ሰዓት እኮ ነው ብራዘር። በቃ እኔ ጋር ምታረጋችሁ። በቃ እኛ አንሰማ ስርዓት የለውም። አንዴ ከባለጌ ጋር ቆይ አንዴ ይሄንን እንክፈትና ሲጀመር ውይይት አይደለም ስድድብ ነው የነበረው ኢብራሂም።